ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ውድ ወንድሞቼና እህቶቼ ባላችሁበት ቦታ የእግዚአብሔር ጸጋ ሰላም ይብዛላችሁ ማለት ፈልጋለሁ። ስለዚህ ሌላ እድል ደግሞ ስለ 11ኛው እድል ደግሞ እግዚአብሔር እናመሰግናለሁ። ኤልሮይ በሚለው ርዕስ የአጋሪን ሕይወት ማየት ከጀመረን ይሄው 11ኛ ክፍል ላይ ጀምረናል። ለመጨረስ 2 ክፍሎች ብቻ ይቀሩናል ማለት ነው። ስለዚህ እግዚአብሔር እናመሰግናለን። ጥሩ እየተማርን እንዳለን ተስፋ አደርጋለሁ። እኔ በበኩሌ እግዚአብሔር በዚህ ክፍል ጥናት የአጋርን ሕይወት በማጠናበት ጊዜ በጣም ብዙ አስተምሮኛል። ለዚህ እግዚአብሔር እናመሰግናለሁ። እናንተም እየተማራችሁ እንደሆናችሁ ተስፋ አደርጋለሁ። ተባርካችሁበት ከሆነ ደግሞ ሰምታችሁ ማለፍ ብቻ ሳይሆን እባካችሁ ለሌሎችም እንዲደርስ ማካፈል አትርሱ። ሼር አድርጉ፣ ላኩላቸው ለሰዎች እንዲሰሙትና እሱን ላደፋፍራችሁ ፈልጋለሁ። ዛሬ በ11ኛው ክፍል እንግዲህ የምንመለከተው እንደገና ወደ በረሃ በሚል ርዕስ ነው። እንደገና ወደ በረሃ ወይም እንደገና ወደ ምድረ በዳ። አንዳንድ ጊዜ በልጅነታችን የታመምነው በሽታ ካረጀን በኋላ እንደገና ይነሳል። አንዳንድ በሽታዎች በደንብ ባለመታከማቸው እንደገና ያገረሻሉ። ቁስሎች እንደገና ይሰፋሉ። ድኗል፣ ቁስሉ በቃ በደንብ ሽሯል ብለን ስንል እንደገና አዲስ ቁስል ሆኖ ይመጣል። አንዳንዱ ደግሞ በደንብ ቢታከምም የሆነ አጋጣሚ ጠብቆ እንደገና ይነሳል። ወይ የኛን ኢሚዩኒቲ መዳከም አይቶ ወይ ሌላ ቀስቃሽ በሚያገኝበት ጊዜ ተነስቶ ይመጣል። እዛ ውስጥ ብዙም አልገባም፣ እኔ ሐኪም ስላልሆንኩኝ ሐኪሞች ይታዘቡኛል ብዙ ከሄድኩኝ እዛ ውስጥ። አብዛኛውን ጊዜ ከበፊቱ የባሰ ሆኖ ነው የሚመጣው። አጋር ከዚህ በፊት ምድረ በዳ ቀምሳለች። ምዕራፍ 16 ላይ ወደ ምድረ በዳ መሰደዷን አይተን ነበር። ከአብርሃም ቤት ከሳራ ቤት ወጥታ በእንደዚህ አይነት ህይወት መቀጠል አልችልም ብላ ወደዛ እንደ ኮበለለች አይተን ነበር። ያኔ ነፍሰ ጡር ነበረች። ህይወት መሯት ነበር ወደ ምድረ በዳ የሄደችው። የነን ሳስብ አጋር የነበረችበትን በተደጋጋሚ እንዳነሳሁት በጣም ነው የሚያስጨንቀኝ። ለምን ካላችሁ እንግዲህ አንዲት ሴት በምታረግዝበት ጊዜ ብዙ ለውጦች አሉ። የአካል ለውጥ አለ፣ የሆርሞን ለውጦች አሉ። ሆርሞኑ መለዋወጡ ደግሞ የባህሪ ለውጦችን ያመጣል። ህመም አለ። በጣም ብዙ ነገር ነው ያለው። ብዙ ነገር ነው ያለው እና በእንደዛ አይነት ሁኔታ ውስጥ ሆና ወደ ምድረ በዳ ተሰዳን የነበረው። አሁን ያኔ በማህፀኗ ውስጥ ሆኖ አብሯት በምድረ በዳ የነበረውን ተወልዷል። ከሷ ጋር ነው ያለው። አሁን በማህፀን አይደለም ያለው። ከተወለደም ምን ያክል ጊዜ ሆኖታል ካላችሁኝ ዘፍጥረት ምዕራፍ 21 ላይ በሚደርሱበት ጊዜ እድሜው ወደ 16-17 ዓመት አካባቢ ሆኖታል። 16-17 አካባቢ ነው የሚሆነው። አጋርና እስማኤል እነዚያን 16 ዓመታት ከሳራ ጋር እንዴት እንዳሳለፉ መጽሐፍ ቅዱሳችን አይነግረንም። ተመኘው ለማንበብ ለማወቅም ብዙ ጣርኩ። ምክንያቱም ሳራ ከዛ ምድረ በዳ ተመለሺ ተብላ ተመልሳለች። ከተመለሰች በኋላ ግን የነበራት ህይወትን በደንብ አድርጎ አያስቀምጥልንም።
ቀላል ጊዜ አይደለም። 16 17 ዓመት በጣም ረጅም ነው። ለዛውም አንዴ ጠፍታ ከተመለሰች በኋላ ልጇን በዛ ቤት ውስጥ ማሳደግ፣ ገና በማህፀን እያለ የተጠላን ልጅ ከወለደች በኋላ ደግሞ እንዴት ሊሆን እንደሚችል መገመት አያዳግትም። ዘፍጥረት 21 ላይ ሄደን ስንመለከት በግድ ከቤታቸው ሲያባርሯቸው ያ ምዕራፍ 16 ላይ የነበረው ችግር የተሻሻለ ሳይሆን የከፋ መሆኑን ያገረሸ መሆኑን ይጠቁመናል። ምክንያቱም ምዕራፍ 16 ላይ ራሷ ናት የኮበለለች፣ 21 ላይ ሲደርሱ ግን ከቤት ነው ያስወጧት፣ ገፍቶ ነው ያስወጧት ማለት ነው። ዓይንሽን ማየት አንፈልግም ተብላ ነው የተባረረችው ልጇን ይዛ። አንድ ነገር አስተውለን እንድናልፍ እፈልጋለሁ እዚህ ላይ። አጋር ተመለሺ ስትባል እሺ ብላ ነበር የተመለሰችው። አላንገራገረችም፣ አልተቃወመችም። እሺ ብላ ነበር የተመለሰችው። ታዛዥ ሆና መመለሷ ግን አጋርን የቀየረው እሷን የለወጠው እንጂ በቤት ውስጥ የነበራትን ችግር አልቀየረም። እሱን አልለወጠው። የአጋርን መነጽር ነው የቀየረው እንጂ የአጋርን የህይወት እይታን ነው የቀየረው እንጂ የአጋርን ውስጧን ነው ማንነቷን ነው የቀየረው እንጂ ሳራን አልለወጠም። ሳራንና የሳራን ቤት አልቀየረም። ከዚህ ምንድን ነው የምንማረው ካላችሁ፣ መታዘዛችን ፈተናዎቻችንን ላያስወግድ ይችላል። እኛን በቀየረው ልክ ፈተናዎቻችንን ላይቀይር ይችላል። እኛን በለወጠው ልክ ዙሪያችን ያሉትን ላይለውጥ ይችላል። እኛንን ከእግዚአብሔር ጋር የተገናኘን፣ እኛንን ከኤልሮይ ጋር የተገናኘን፣ እኛንን የተስፋን ቃል የተቀበልን፣ እኛንን እይታችን የተሻዋረረው ማየት የተሳነው በትክክል አጉልቶ ወይም ደግሞ አጥርቶ ማየት የተሳነው እግዚአብሔርንና እግዚአብሔር ለኛ ያለውን ዓላማ አጥርቶ እንዲያ የተደረግን እኛ ነን። ዙሪያችን ያሉት አይደለም የተለወጡት። ወደ አጋር ስንመለስ እንደዛ ነው። አጋር ለሁለተኛ ጊዜ ወደ ምድረ በዳን የተሰደደች። ምክንያቱም በቤት ውስጥ የነበረው በፊት ከነበረውም እጅግ እየከፋ ነው የመጣው። አሁን እድሜዋ ገፋ አድርጓል። በፊት ከነበራት እድሜ ላይ 16 17 ዓመታት እንጨምራለች። እስማኤል አብሯት አለ፣ ግን ራሱን አልቻለም። አንድ ሬጅ የምንለው ነው፣ በእሷ ላይ የሚደገፍ ነው። ለ16 ዓመታት ጫናውን፣ ጭቆናውን፣ መጠላቱን ተቋቋመች። ለ16 ዓመታት ያክል ለሳራ ተገዢ የተባለችውም ታዛለች። እየተገፉ መታዘዝ ከባድ ነው። እየተገፉ እየተጠሉ መታዘዝ ከባድ ነው። እየተናቁ መታዘዝ ከባድ ነው። እሷ ግን ለ16 ዓመታት ያክል እሺ ብላ ታዘዘች። ምክንያቱም ከእጇ ስር ተገዢ ስለተባለች ማለት ለ16 ዓመታት ሙሉ የተሻለ ነገርን ከእግዚአብሔር ጠበቀች። ምክንያቱም ተስፋ ተሰጥቷታል። ነገር ግን በእያንዳንዱ ቀን ክፋቱ እየጨመረ ሄደ። በእያንዳንዱ ቀን ክፋቱ እየጨመረ ነው ሄደው። ተስፋን በጠበቀች ጥሩ ነገርን በጠበቀች ልክ ጫናው ግን እየጨመረ ነበር ሄደው። ያሳዝናል። መዝሙር 34 19 ላይ እንደምለው የጻድቃን መከራቸው ብዙ ነው ይላል። የጻድቃን መከራቸው ብዙ ነው። አንዳንድ ጊዜ እንረሳለን። እንዳውም ብዙ ጊዜ ልበል እንረሳና የሚታዘዙ ሰዎች መከራቸው የሚቀንስ ይመስለናል። የሚጸልዩ ሰዎች መከራቸው የሚቀንስ ይመስለናል። ለእግዚአብሔር ታማኝ የሆኑ ሰዎች መከራቸው የሚቀንስ፣ ፈተናቸው የሚቀንስ ይመስለናል። ቃሉን እንደገና ልብ በሉ። መዝሙር 34 19 መከራቸው ብዙ ነው ይላል። መከራቸው ብዙ ነው፣ ፈተናቸው ብዙ ነው።
የሚደርስባቸው ችግር ብዙ ነው፣ ስቃያቸው ብዙ ነው ይለናል እንጂ ይቀንሳል አይልም። እኛ ግን ብዙ ጊዜ ስንታዘዝ፣ ታማኝ ስንሆን፣ ስንጸልይ የሚቀንስልን ይመስለናል። ነው እሱን አይደለም አላማው። ያንን መከራ መቀነስ አይደለም አላማው። ጌታ ኢየሱስ በአዲስ ኪዳን ውስጥ ከተናገረው ጋር ተመሳሳይ ነው። በዓለም ሳላችሁ ምን አለባችሁ ነው ያለው? መከራ አለባችሁ አለ እንጂ አሁን ከኔ ጋር ስለሆናችሁ መከራችሁ ይቀንስላችኋል አላለም። ፈተናችሁ ይቀንስላችኋል አላለም። በዓለም ሳላችሁ መከራ አለባችሁ። የአጋር መታዘዝና መገዛት መከራዋን አላነሳላትም፣ መከራዋን አልቀነሰላትም፣ ፈተናዋን አልቀነሰላትም፣ ስቃይዋን አልቀነሰላትም። መዝሙር 34 ቁጥር 19ን አልጨረስነውም፣ ተመልሰን እሱን እንጨርሰው። መዝሙር 34 መከራቸው ብዙ ነው ብቻ ግን ብሎ አያቆምም። በጣም አስደሳች ዜና ያክልበታል። ምንድን ነው የምለው? እግዚአብሔርም ከሁሉ ያድናቸዋል። ክብር ለእግዚአብሔር ይሁን። መከራቸው ብዙ ነው፣ ነገር ግን እግዚአብሔር ከነዛ ሁሉ መከራዎች ያድናቸዋል። ከአንዳንዱ ያድናቸዋል አይደለም ያለ፣ ከሁሉም መከራቸው ግን ያድናቸዋል። ስለዚህ ይህንን ማስተካከል ይኖርብናል ማለት ነው። መከራውን መቀየር ወይም መከራውን ከማንሳት በላይ እግዚአብሔር በዚያ መከራ ውስጥ በምናልፍበት ጊዜ እኛን ማዳን ነው። ለዛ ነው በውሃ ውስጥ በምታልፍበት ጊዜ፣ በእሳት ውስጥ በምታልፍበት ጊዜ፣ በእንደዛ በሚሆንበት ጊዜ አይጎዱህም የሚለው ለዛ ነው። ምክንያቱም የሱ ስራ መከራውን ማንሳት ሳይሆን ዋናው ስራው እኛን በመከራው ውስጥ መጠበቅ ነው፣ ማዳን ነው። ከዚህ በፊት እንደተናገርኩት እነ ዳንኤልን እኮ ማዳን ይችል ነበር። የአናብስትን አፍ መዝጋት ሳይሆን ጉድጓዱን መዝጋት ይችል ነበር። ጉድጓዱም ሳይሆን ሄዶ እነ ዳንኤልን የሚያሙትን ሰዎች አፋቸውን መዝጋት ይችል ነበር። የአናብስትን አፍ የዘጋው እሱን አላደረገውም። መከራውን ፈተናውን ማንሳት አይደለም፣ የቱ ጋር እንደሚዘጋ ያውቃል። እግዚአብሔር ይመስገን። አልጎዱትም ተብሎ ነው የተጻፈው። ኦኬ፣ እግዚአብሔር የአናብስቱን አፍ ዘግቷልና አልጎዱትም ተብሎ ነው የተጻፈው። ወደ እሳት ተጣሉትም እንደዛው። እሳቱን አላጠፋም እግዚአብሔር፣ በእሳቱ ውስጥ ግን ጠበቃቸው። አብሯቸው ወደ እሳቱ ገባ፣ ከእሳቱም አዳናቸው። የአጋር ታሪክ ሌላ የሚያም ክፍል አለ። አንድ ጊዜ ወደ በረሃ ተሰደደች፣ ወደ ምድረ በዳ ተሰደደች። ያማል፣ እሱ በጣም ያማል። ሁለተኛ ጊዜ ወደ በረሃ እንደገና ተሰደደች፣ ሌላ ህመም። የሁለተኛው መሰደድ መነሻ ክፍሉን ተመልከቱ። እሱን እንድናይ ነው የሚፈልገው። ለዛ ትኩረት ሰጥተን እንድንጨርስ ፈልጋል። የሁለተኛው መሰደድ መነሻ መጀመሪያ ራሷን የጠፋችው። የዚህኛው መነሻ ክፍል ግን ምንድነው? ዘፍጥረት 21ን ሄዳችሁ ተመልከቱ። ይስሐቅ ተወለደ። እግዚአብሔር ይመስገን። ለአብርሃም ለሳራ የገባውን የተስፋ ቃል ፈጸመ እግዚአብሔር። ስለዚህ የይስሐቅ መወለድ ታላቅ ደስታ ነው። አሁን መወለዱ ብቻ አይደለም፣ ጡት የሚጥልበት ጊዜ ደረሰ። ጡት የሚጥሉበት ደግሞ 2 ዓመት 3 ዓመት አካባቢ ካጠቡ በኋላ ጡት የሚጥሉበት ጊዜ ደረሰ። ስለዚህ ጡት አብርሃም በሚያስጥልበት ቀን ዝም ብሎ አይደለም ያስጣለው። በጣም ከመደሰታቸው የተነሳ ግብዣን የተዘጋጀው። አጋር ጡት ስታስጥል ግብዣ ተዘጋጀ የሚል አናነብም። ስለዚህ አጋርና እስማኤል የነበሩበትን ከባድ ሁኔታ በዚሁ ማየት እንችላለን። አሁን የተወለደው ይስሐቅ የሳራ ልጅ በሚወለድበት ጊዜ ግን ጡት ለማስጣል ግብዣን የተዘጋጀው። ምን ያክል እንደምናበላልት፣ ምን ያክል ችግር እንዳለብን ተመልከቱ። እንደው ከዛ በኋላ ምንድነው የሆነ? ግብዣ ተዘጋጅቷል። ዘፍጥረት 21 8 እስከ 10 ያለውን አብረን እንድንመለከት ልጋብዛችሁ። ዘፍጥረት 21 ዘፍጥረት ምዕራፍ 21 ቁጥር 8 እስከ 10 እንዲህ ይላል። ሕፃኑም አደገ፣ ይስሐቅን ነው የምለው። ሕፃንም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም
ግብዣ ላይ ናቸው። አስቡ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ስስቅ አየችው። ምን ሲያደርግ? ስስቅ አየችው። አብርሃምንም ይህችን ባሪያ ከነ ልጇ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። አይገርማችሁም? በጣም ነው የገረመኝ ይህን ክፍል በጣም ቀረብ ብዬ ሳየው። ለሳራ የደስታ ቀን ነው፣ የሳቅ ቀን ነው፣ የጨዋታ ቀን ነው፣ የፈንጠዚያ ቀን ነው። ታላቅ ግብዣ የተዘጋጀበትም ለዚያ ነው። ኑና የደስታችን ተካፋዮች ሁኑ ተብሎ ሰዎች ተጠርቷል፣ ተጋብዞበታል። ከውጭ የመጡት የተጋበዙት ሁሉ እነ ሳራንም ጭምር እነ አብርሃም ጭምር የሚስቁበት የሚደሰቱበት ቀን ነው። በመጫወት ላይ ናቸው። መሳቅ የማይፈቀድላቸው ግን አጋርና እስማኤል በቤት ውስጥ ነበሩ። አይገርማችሁም? ሌሎቹ እንዲስቁና እንዲጫወቱ የተጋበዙ ሲሆን እንዲበሉና እንዲጫወቱ እንዲጠጡ እንዲጫወቱ እንዲስቁ የተፈቀደላቸው ሲሆን ለዛ የተጋበዙ ሲሆን ቤት ውስጥ ያሉት አጋርና እስማኤል ለካ መሳቅ አይፈቀድላቸውም ነበር። በጣም ከባድ ነው። ያወቁ አይመስለኝም። ያንን ሁሉ ቁስል፣ ያንን ሁሉ መከራ፣ ያንን ሁሉ መጠላትን ተሸክሞ ይስቁ ነበር። ከሳቁት ሰዎች ጋር ከምስቁት ሰዎች ጋር ይስቁ ነበር። ነገር ግን አይፈቀድላቸውም ነበር። ይህንን አላወቁ። ደስ የምለው በጣም ደስ ያለኝ እኔ እዚህ ላይ በአንድ በኩል እስማኤል ጥፋት ሲያጠፋ አየው አትልም፣ አየች አይልም መጽሐፍ ቅዱስ። ዕቃ ስሰብር አየች አይልም። ወይም ደግሞ ይስሐቅን ስማታ አየችው አይልም። ስሳደብ ሰማችሁ አይልም። ስስቅ አየችው ይላል። ስስቅ አየችው። አስቡ፣ ለዚያውም በደስታ ቀን የሳቀው፣ ሌሎች በሚስቁበት፣ ቤቱ ሙሉ በሚስቅበት፣ እንዲስቁ ሰዎች እንዲጫወቱ በተጋበዙበት በዛ ቀን በደስታ ቀን ነው የሱ መሳቅ ወንጀልና ኃጢአት የሆነው። አጋርና እስማኤል 16 ዓመት እንዴት እንዳሳለፉ እንግዲህ አላውቅም። ከዚህ የተነሳ መገመት ትችላላችሁ። በደስታ ቀን እንኳን መሳቅ የማይችሉና የማይፈቀድላቸው በሌላ ቀንማ እንዴት እንደኖሩ፣ ምን እንደሚያስቆጣ፣ ምን እንደሚያናደድ መገመት በጣም ከባድ ነው የሚሆነው። ወገኖቼ ከአንዳንድ ሰዎች ጋር መኖር በጣም ከባድ ነው። ከአንዳንድ ሰዎች ጋር መኖር በጣም ከባድ ነው። ራሳቸው ደስታን እያጣጣሙ የእናንተ መደሰትና መሳቅ ግን የሚያበሳጫቸው ሰዎች አሉ። እንደ ሳራ ማለት ነው። ራሳቸው እየሳቁ የእናንተ መሳቅ ግን የሚያስከፋቸው፣ ራሳቸው እየተደሰቱ የእናንተ መደሰት ግን የሚያስከፋቸው ሰዎች ካሉ በጣም ከባድ ነው፣ አያድርስ ነው። አጋርና እስማኤል ይህን የተሸከሙት። አጋርና እስማኤል ላይ የደረሰው ይሄ ነው። ውጡ ተባሉ፣ ተባረሩ፣ ላይመለሱ ተሰናበቱ። በሩ ተዘጋባቸው። ሌላ እድል አልነበራቸው። ይህኛው ምድረ በዳ ከበፊቱ ይለያል። ለአጋርም ለእስማኤልም አንደኛ ወደ ኋላ መመለስ የሚቻልበት ሁኔታ አይደለም። አሁን በመጀመሪያው እግዚአብሔር ተመለሺ ብሏት ነበር። በዚህኛው ግን መመለስ የለም። እግዚአብሔርም ተመለሺ አላላትም፣ እሷም አልተመለሰችም። የሚመለስበት አይደለም፣ ወደኋላ የሚመለስበት አይደለም። አዙሮ የሚያመጣ መንገድም የለም። ለአንዴና ለመጨረሻ ነበር ወደዚህ ምድረ በዳ የተሰደዱት። ሌላኛው ስንቅና ውሃ ነበራቸው። ከበፊቱ ለየት የሚያደርገው አብርሃም ሰጥቷቸው ነበር። ትንሽ ስንቅና ትንሽ ውሃ ሰጥቷቸው ነበር። ነገር ግን ምግቡም ውሃውም አለቀ ይላል። ምክንያቱም የምድረ በዳ ስንቅ ነው። በምድረ በዳ የሚከዳ ስንቅ ነው የነበረው። በቂ ስንቅ አይደለም።
ምድረበዳውን የሚያሻግር አይደለም። ከዛ የሚያሳልፍ አይደለም። ሌላ መፍትሄ እስኪገኝ ሌላ ምርት እስኪገኝ የሚጠብቅ ነገር አይደለም። በምድረበዳ የሚከዳ ስንቅ ነበር የተሰጣቸው። ልክ እንደ እስራኤል ልጆች ስንቅ አለቀባቸው። እስራኤል ልጆች ለ40 ቀን ተዘጋጅተው ስንቃቸውን ይዞ በደንብ አድርጎ ነበር የወጡት ከግብፅ። ነገር ግን በ45ኛው ቀን ስንቅ አለቀባቸው፣ ምግብ አለቀባቸው። በራሳቸው ለራሳቸው ያዘጋጁት ከዳቸው፣ አለቀ። ገና 45ኛ ቀናቸው ነው የሚቀራቸው። ገና 39 ዓመት ከምናምን ኦልሞስት 40 ዓመት ነው ገና የሚቀራቸው። በምድረ በዳ የሚከዳ ስንቅ፣ ሰው ለራሱ የሚያዘጋጅ ሰው ለሌላው የሚሰጠው ስንቅ በምድረ በዳ የሚከዳ ስንቅ ነው። ስለዚህ ያለቀባቸው። ነገር ግን አስታውሱ፣ ቅድም ያነበብነውን እግዚአብሔርን ቃል የጻድቃን መከራቸው ብዙ ነው ብሎ ብቻ አላቆመም። እግዚአብሔርም ከሁሉ ያድናቸዋል ይላል። እግዚአብሔር ይመስገን። ከዚህም እግዚአብሔር ያድናል። ከበፊተኛው ያዳነው እግዚአብሔር፣ በፊተኛው ላይ የደረሰላት እግዚአብሔር ከዚህኛውም ያድናቸዋል። እግዚአብሔር እንዴት አድርጎ እንደምረዳቸው በሚቀጥለው ክፍል የምናይ ይሆናል። ወይም ደግሞ እንዴት አድርጎ እንደረዳቸው በሚቀጥለው እናያለን። ለዛሬ ግን እነዚህን ጥያቄዎች ልጠይቃችሁና ላብቃ። ለእግዚአብሔር ታማኝ ነበራችሁ ወገኖቼ? በአንድ ወቅትም ዛሬም በብዙ ተፈትናችሁ በምድረ በዳ ውስጥ ወድቃችሁ ነው ያላችሁት? ከዚህ በፊት በወደቃችሁበት ምድረ በዳ ውስጥ፣ በተፈተናችሁበት፣ መከራን ባያችሁበት ቦታ ውስጥ፣ በደቀቃችሁ ቦታ ውስጥ እግዚአብሔር መጥቶላችሁ ነበር? እግዚአብሔር ደርሶላችሁ ነበር? እግዚአብሔር ተገናኝቷችሁ ነበር? ያኔ ከዛ ደግሞ በእግዚአብሔር እርዳታ ከዚያ ምድረ በዳችሁ ወጥታችሁ ሁሉም ነገር የተስተካከለ መስሏችሁ አመስግናችሁ በእንባ ታጅባችሁ አዲስ ህይወትን አዲስ ምዕራፍን መኖር ከጀመራችሁ በኋላ እንደገና ሌላ ፈተና ሌላ ቁስል እያስተናገዳችሁ ትገኛላችሁ። እሱን ስታልፉት አሁንም ሌላ ፈተና፣ እሱን ስታልፉት አሁንም ሌላ መከራ እያስተናገዳችሁ ነው የመጣችሁት አሁንም ያላችሁት። ዛሬ ልንገራችሁ ወገኖቼ፣ በመጀመሪያው ምድረ በዳችሁ ውስጥ የተገናኛችሁ እግዚአብሔር በአዲሱም በረሃችሁ ውስጥ ይመጣላችኋል። ከዚህ በፊት የደረሰላችሁ እግዚአብሔር ዛሬም ይደርስላችኋል። የትናንትናውን ፈተናና መከራ፣ ከባዱን ሁኔታ፣ ከባዱን ጨለማ ያሳለፋችሁና ያሻገራችሁ እግዚአብሔር በዚህኛው በአዲሱ ምድረ በዳችሁም በአዲሱ ጨለማችሁ ላይም እሱ ይገለጣል። ለአጋር እንደዛ ነው የሆነው። ለእስማኤል እንደዛ ነው የሆነው። ኤልሮኢ በድጋሚ ያገኛቸው። ኤልሮኢ እንደገና ተገናኛቸው። ስለዚህ ዛሬ መልእክቴ ይሄ ነው። ምንም እንኳ በሁለተኛ በረሃ፣ በሶስተኛ በረሃ፣ በአራተኛ በረሃ፣ ምናልባት በ50ኛ በረሃ ውስጥ ብትሆኑ ብዙ መከራዎች ተፈራርቆባችሁ አንዱን እያመሰገናችሁ ሳትጨርሱ ሌላው እየተደራረበ ህይወታችሁ ምስቅልቅሉ እየወጣ የመጣ ቢሆን ትናንትናን ያሳለፋችሁ እሱ ጌታ ታማኝ ነው። ዛሬ ላይ ደርሶ እዚህ ላይ ደርሶ የሚያቅተው አይደለም። ስለዚህ ተስፋ ሳትቆርጡ ጠብቁት። ተስፋ ሳንቆርጥ እንጠብቀው። እግዚአብሔር በረሃው እንደገና እንደመጣ ሁሉ እግዚአብሔርም እንደገና ይገናኘናል። እግዚአብሔር ይባርካችሁ። ተባረኩ።
እንሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።